እሷ ደግሞ ኢትዮጵያ ደውላ ተከፍሎላት ከአንድ እስር ቤት አንድ እስር ቤት እንደወሰዷት ሌላ እስር ቤት እንደወሰዷት ከእሷ ደግሞ ያሉ ሰዎች እንደተገደሉ ነው ተናግራለች ያለው አቡ አሚራ። መቼም አቡ አሚራ ውሸትን አያወራም፣ የሚዲያ ሰው ነው። ብዙ ኸይር ነገሮችን ሲሰራ ነው የምናየው። ስለዚህ በዚህ ልክ ሰውን ለምን ደግሞ ተወቅሱት? ሁላችንም ደግሞ ህሊና አለን። እሷ መቼም እዛ ጋር እስር ቤት ቁጭ ብላ እናት አባቶቿ እንደዚህ ደካማ ሆነው እንደዚህ ደካማ እናት አባት ኑሯት እንደዛ ያለቀሱ የእሷ ብር ማንም ሰው አይበላም። እርግጠኛ ነኝ ማንም ሰው አይበላም። የሳውዲ ህግ በጣም የጠበቀ ህግ ነው፣ ሁላችንም እናውቀዋለን። እንደ ሀገራችን በጉቦ የሆነ 1000 ብር ተሰጥቶ ወይ 2000 ብር ተሰጥቶ የሚታለሉ ወይ እንደ ሀገራችን ህግ አይደለም። ሀገራችን ላይ የዋስፍ መብት የሆነ ነገር በጉቦ ወይ እዛ ውስጥ የሚሰራ ዘመድ ካለው ብቻ በሆነ ነገር ሰው ይወጣል። ሰው ቢገልም ሀገራችን ላይ ታስሮ የሆነ ነገር ተቀልሎት ይወጣል ሳውዲ ላይ። ስለዚህ ሳውዲ ላይ የገደለ ሰው ይገደል ነው የሚባለው። ግን እሷ የገደለችው ልጅ ቤተሰቦች ደግሞ አላህ ይጀዛቸው ይክፈላቸው፣ ብር ትክፈልና ትውጣ ትገደል፣ መሞት የለባትም ብለው አስተያየት አድርገውላታል እንጂ ሳውዲ ላይ እኮ ሁላችንም እናውቃለን። ሳውዲ ላይ በሸሪያ ደንብ ስለሚተዳደር የገደለ ይገደል ነው አይደል? አንድ እጅ ይቆረጥ፣ አንድ እጅ ይቆረጥ። ምክንያቱም ሳውዲ የእስላም ሀገር ስለሆነ በሸሪያ ደንብ ነው የሚተዳደሩት፣ እንደ ሀገራችን አይደለም። ስለዚህ እቺ ልጅ ብሩ ተከፍለዋል፣ ግን ብዙ ህግ ሊጠብቃት ይችላል። ከእሷ የሞት ፍርድ የተፈረደባቸው ሰዎች ከሞቱ እሷ ግን ሰዎቹ ጥሩ ስለሆኑ አይ ብር ትክፈለና ትውጣሉ። ሌላ ህግ የሚስተካከል ነገር ሊኖር ይችላል። መቼም የሰው ነፍስ ነው የጠፋው። ሀገራችን ላይ የሰው ነፍስ ልክ እንደ ዘምድ ነው የሚታየው። ማንም ቢሞት ማንም ቢገደል ምንም አይደለም፣ የታወቀ ነው። በየጊዜ ሰው ይሞታል፣ በየጊዜ ሰው ይገደላል። ምንም እንደ ተራ ዝንብ እንደተገደለ ነው የሚቆጠረው። ሳውዲ ላይ እንደዛ የሚባል ነገር የለም። እንደዚህ አማርኛ የለም። በጣም ከባድ ነው። የሰው ህይወት ያጠፋ ሰው በጣም ከባድ ነው። ሁላችንም የምናውቀው ህግ ነው። ለምን በዚህ ልክ ሰውን እንወቅሳለን? ባይሆን የእሷ የሚጠቅማት ነገር ሁላችንም ዱዓ ማድረግ ነው፣ በትህትና መጠየቅ ነው፣ ፈጣሪያችን መጠየቅ ነው፣ ዱዓ ማድረግ፣ ጸሎት ማድረግ ካለችበት ስቃይ እንድትወጣ። እስር ቤት ከባድ ነው። 12 ዓመት በሙሉ መታሰር ማለት ከባድ ነው። እንኳን 2 ወር ስንታሰር አንድ ወር ሰው እስር ቤት ሲገባ ምን ያክል እንደሚጨንቀው እናውቀዋለን። የገባ ሰው ያውቀዋል። እኛ ገብተን ባናቅም የገባ ሰው ያውቀዋል። ግን እሷ 12 ዓመት በሙሉ ፀሐይ ሳታይ ቤተሰብ ሳታይ ስራ ሳትሰራ እኛ እንኳን እሷ 12 ዓመት እስር ቤት እንትን ብላ እኛ የሰራን እንኳን አላለፈልን። ስለዚህ ካለ ጥፋቷ 12 ዓመት በሙሉ አትታሰርም አይደል? እና ለምንድን ነው እኛ በዚህ ልክ የሆነ የወሬ ጣም ኖሮብን ለምን እንደዚህ ሆነች፣ ለምን እንደዚህ ሆነች? ቢዝነስ ከፈቱበት፣ ቢዝነስ ሰሩበት ነው። ሁሉም ሰው ሰርቶ ይለወጣል እኮ። አላህ Subhanahu Wa Ta'ala በረካ ከሰጠን እኮ ሰው ልጅ ትንሽ ነገር ከሰራ ይለወጣል። በደንብር ሰው ይሄ እኮ የደንብር እኮ የደንብር እንዴት እሷ እዛ እስር ቤት የበሰበሰች እናት አባቶቿ ያለቀሱ እንዴት ቢዝነስ ይጀምራሉ? በምን ታምር? እነሱም እኮ ህሊና አላቸው። የዛኔ የእሷ ቁጭ ብሎ አይደለም የሚያለቅሱት ተነበሩ። የእሷ አይደል ብሎ አይደለም 24 ሰዓት ላይቫቸው ከፍተው ቤተሰባቸው ትተው ልጃቸው ትተው ምስታቸው ትተው ሴቶቹም ቢሆኑ ትዳር ውስጥ ያሉትን እናስያ ትዳራቸው ትተው ልጃቸው ትተው ያላገቡ ሴቶች ደግሞ የመዳን ቤት የሰሩ እንቅልፋቸው ትተው አይደለም የሚሰሩ ተነበሩ። ያለ ጥቅማቸው ብለው አይደለም ለሊላሂ ብለው እቺ ልጅ ከዛ ካለችበት ስቃይ ትውጣ ብለው ለእናት አባቷ ብለው ነው። እና ያ ለአጅር የሰሩት ነገር ዛሬ እንዴት ወደ የራሳቸው ጥቅም ያዞሩታል ብላችሁ ትገምታላችሁ? ሚዞርም አይዞርም ነገር አለ። የሰው ሀቅ ነው። ግን እቺ ልጅ የሞት ፍርድ ላይ የቀረበች ልጅ ናት። ስለዚህ ብሬህና ለብሬ ከፈልና ትውጣ ብለው አረቦች አስተያየት ያደረጉ ጊዜ መቼም የኛ ሰው በዚህ ልክ ወርደውን የእሷ ብር ቢዝነስ ወደ ቢዝነስ ወይ ወደ ስራ ቀየሩት የሚል አስተሳሰብ የሚራችሁ ሰዎች አደብት ይዙ ይሻላቸዋል። አላህን ብትፈሩ ይሻላቸዋል። በማይሆን ነገር የሰው ወንጀል እነኛ ላይ መሸከም አግባብ አይደለም። ሰው በስራው እኩል ነው አላህ የሚቀጣው። ስለዚህ እስተፋር አድጋችሁ ለልጅቷ ዱዓ ማድረግ አለባችሁ እንጂ ሰው ጭራሽ በሌለበትን ነገር ሰውን መወንጀል አግባብ አይደለም። እኛ ማለት ልምዳችን ነው። እከሌ እንዲሆነ የራሳችን ያረረብን የሰውን እናማስራለን።
ለምን በዚህ ልክ የኛ ወንጀል ማን ነው ይናገርልን? የኛ የምንሰራው ወንጀል ማን ይናገር? ለምንድነው የሰውን ገበና ለማውጣት የሰውን ገበና ማሳጣት የምንወደው? ለምንድነው የሰውን ገበና ሆነ ብለን የምንፈልገው? መጥፎም ከሰሩ አላህ ይቀጣቸዋል፣ ጥሩም ከሰሩ አላህ ይቀጣቸዋል። እዛ ጋር የእሷ ጉዳይ ላይ ቁጭ ብሎ የሰበሰቡ ሰዎች በሙሉ በደንብ ከራሳቸው በላይ ለማንም የሚተርፉ ሰዎች ናቸው። ፈጣሪያቸው የሚፈሩ ሰዎች ናቸው። ልጆች ያላቸው ሰዎች ናቸው። የእነሱ ልጆች እንደዛ ቢሆኑም ለመሆን የማይፈልጉ ሰዎች ናቸው። በሰው ልጅ ላይ እንዲህ ነገር አይጫወቱም። ስለዚህ አደብ ገዝተን ዱዓ አድርገን ሌላ ኑር ሰው እንድትወጣ ዱዓ ማድረግ አለብን እንጂ ሆነ ብለን ሰውን መወንጀል አግባብ አይደለም። ሁሉን አላህ የቀደረው ነው የሚሆነው። አላህ ተብሎ ሚዲያ ላይ ወጣች፣ ብር ተሰበሰበላት፣ ፋሲካ አላህ ጀዛዋ ይክፈላት፣ ተከፈለላት፣ የሆነ ህጉ ተስተካክሎ ትወጣለች። 12 ዓመት በሙሉ ታስራ ይሄ አንድ ዓመትን መጠበቅ ቀላል ነገር ነው። ኢንሻአላህ ዱዓ ማድረግ አለብን። ዱዓ የማያሸንፍ ነገር የለም። ወደ አላሃችን ተመልሰን እቺ ልጅ ከዛ ካለች በስቃይ እንድትወጣ ወደ አላሃችን ሁላችንም መለመን አለብን። ዱዓ ለሁሉም ነገር መሳሪያ ነው። ሰው ከመወንጀል ዱዓ ብናረግ ነው የሚሻለው። ጥቅሙ ይሄ ነው። አላህ ካለሽበት ነጃ ያውጣሽ ብለን ዱዓ ብናረግ ነው የሚሻለው። እንደዚህ ያደረገ ብለን 24 ሰዓት ከማውራት አንድ ጊዜ ሰላትን ሰግደን ሌላ ሰው ዱዓ ብናረግላት ዱዓችን ሙስታባ ያንዳችን ዱዓ ሙስተጃብ ሊሆን ይችላል። ነገሩ ቡን አላህ ቀላል እንዲያደርግላት። ተው እንጂ አንዳንዴ ቆም ብለን ብናስብ እንደ ሰው ብናስብ ይሻላል። እኛ ከንሳ የምናየው እኮ በማሰባችን እኮ ነው። እሷም አላህ ሱብሃነሁ ወተዓላ ወታ ደስተኛ ማናችንም እኮ ሌላ ሰው ብትወጣ ሁላችንም ደስ ይለናል። ማናችን የሚከፋው ሰው እኮ የለም። የእሷ ጠላት የለበትም እኮ ብሔር፣ ሃይማኖት፣ ዘር ሳይለይ እኮ ነው የእሷ ብር የሰበሰበው። የአንገታቸው ወርቅ አውጥቶ የሸጡ ሰዎች አሉ። ቀለበታቸው አውጥቶ የሰጡ ሰዎች አሉ። ያኔም እህቷ ወይስ ወንድሟ ወይስ እናቷ ሆኖ ነው አይደለም፣ በምንም አያውቋት ሰዎች ናቸው። ስለዚህ ለምን እንደነዛ ሰዎች ጥሩ ነገር አናስብም? ለምን መጥፎ ነገር እናስባለን? መቼም የኛ ብር የሰበሰቡ ህዝቦች የሳውዲ አረቢያ ዜጎች አይደሉም፣ ወይ የሳውዲ አረቢያ ህግ የሚያስተዳድሩ ሰዎች አይደሉም። ለምንድነው እንደዚህ ነገሮችን ቆም ብለን ባናስበው? ለምንድነው ሰው ወንጀል የምንነሳው? ለማንኛውም አላህ ኸይር ጀዛቸው አላህ ይክፈላቸው። ሰላም አለይኩም ወራህመቱላሂ ወበረካቱ።